ሰላም ጤና ይስጥልን ውድ ተመልካቾቻችን ከትግራይ ቴሌቪዥን በቀጥታ የአማርኛ የሰዓቱ ዜናዎቻችን ይዘን ቀርበናል። ፍርቱና ገብሩ ከመላው ስቱዲዮ ባልደረባዎቼ ጋር በጋራ በመሆን ነው ወደ ቀዳሚ የዕለቱ ዜና አልፋለሁ። በታህታይ ቆራሮ ወረዳ በማህበር ለተደራጁ ሴቶች ከ3 ሚሊዮን ብር በላይ ወጪ በማድረግ የትራክተር ድጋፍ ማድረጉን ኒው ሚሊኒየም ውመን ኢምፓወር ኦርጋናይዜሽን የተባለ የበጎ አድራጎት ድርጅት ገለጸ። በተደረገው የትራክተር ድጋፍ ተጠቅመው ኑሯቸው ለማሻሻል ጠንክረው እንደሚሰሩም ድጋፍ የተደረገላቸው ሴቶች ተናግረዋል። የመለስ አባዲ ዘገባ ነው። ፍሬዮት ተወልደመድን ታቀርባለች። በበርካታ ምክንያቶች ለችግር የተጋለጡ ሴቶችን ኑሮ ለማሻሻል ትኩረት በማድረግ እየሰራ የሚገኘው ኒው ሚሊኒየም ሴቶችን የሚያበረታታ የበጎ አድራጎት ተቋም በትግራይ ሰሜን ምዕራብ ዞን በምትገኘው ታህታይ ቆራሮ ወረዳ አዲግዳድ ቀበሌ ለሚገኙ በማህበር ለተደራጁ ሴቶች ከ3.2 ሚሊዮን ብር በላይ ወጪ የተደረገባቸው የእርሻ ትራክተሮችን ድጋፍ አድርጓል። ድጋፍ የተደረገላቸው አርሶ አደር ሴቶች እንዳሉትም ትራክተሮችን ተጠቅመው ኑሯቸውን በማሻሻል ሌሎችን ተጠቃሚ ለማድረግ ጠንክረው እንደሚሰሩም ተናግረዋል። ችግራችን አይታችሁ ተለውጠን ሌሎችን እንድንለውጥ በማሰብ ያደረጋችሁልን ድጋፍ በመሆኑ ከልብ እናመሰግናለን። በሽሬ እንዳስላሴ የተቋሙ ፕሮጀክት ማናጀር አቶ ፍጹም ገብረ እግዚአብሔር ድርጅታቸው በትግራይ በጤና በግብርና በትምህርት እንዲሁም የሴቶችን አቅም በማሳደግ ላይ ትኩረት ሰጥቶ እየሰራ እንዳለም ተናግረዋል። አብ ትግራይ አብርክ ዘሉ አብ ትምህርት የብጥዕና በሕርሻ በትግራይ በጤና በግብርናና በትምህርት እንዲሁም የሴቶች አቅምን በማሳደግ ላይ ትኩረት በማድረግ እየሰራን እንገኛለን። በዚህ አካባቢም ከሚመለከታቸው አካላት ጋር በመነጋገር በጦርነቱ የተጎዱ እንደመሆናቸው መጠን ሴቶችን እናብቃ በማለት ነው ይህ ድጋፍ ያደረግነው። ስለዚህ እናንተም በርትታችሁ እንድትሰሩ እንመክራለን። የድርጅቱ ዋና ዳይሬክተር ወይዘሮ ትግስት አለባቸው በበኩላቸው አሁን የተደረገው ድጋፍ በሌሎች የትግራይ አካባቢዎች ሲደረጉ ከነበሩ ድጋፎች የቀጠለ መሆኑን ገልጸው ድጋፉ የተደረገላቸው ወገኖች እድሉን ተጠቅመው ኑሯቸውን ሊያሻሽሉ እንደሚገባም አሳስበዋል። ደቀነሱ ተጠቃሚነት ላይ ደቀነሱ አብዛኛው ሴቶች በገጠር አካባቢ የሚገኙ በመሆናቸው የነሱን ማህበራዊ ኢኮኖሚያዊ ችግርን በመፍታት እነዚህን ሴቶች በማብቃትና ተጠቃሚ በማድረግ ከራሳቸው አልፈው ሌሎችን እንዲጠቅሙ ለማድረግ እየሰራ እንገኛለን። ለዚህም ነው የትራክተር ድጋፍ ያደረግነው። የታህታይ ቆራሮ ወረዳ ዋና አስተዳዳሪ አቶ አዱኛ ወርቅነህም ጦርነቱ በፈጠረው ቀውስ ምክንያት በወረዳቸው ከ4700 በላይ በችግር ላይ ያሉ ሴቶች እንዳሉ በማስረዳት ተቋሙ ላደረገላቸው ድጋፍም አመስግነዋል። 4775 መራህ ስድራ ደቃ አንስዮ ለዋና አብ ከቢት ጸገም ዝርከባ በወረዳችን 4775 ቤተሰብ አስተዳዳሪ ሴቶች አሉን። በከባድ ችግር ውስጥ የሚገኙ ማለት ነው። በተለይ በጦርነቱ ወቅት ከ130 በላይ ጾታዊ ጥቃት የደረሰባቸው ሴቶችም አሉን። የነዚህን ሴቶች ችግር በመገንዘብና እነዚህን ለማብቃት በማለም ኒው ሚሊኒየም ውመን ኢምፓወር ኦርጋናይዜሽን የበጎ አድራጊ ድርጅት ስራዎችን እየሰራ ይገኛል። ለዚህም ማመስገን እንፈልጋለን። የህፃናት ቀን ሲታሰብ በትግራይ በመጠለያ ጣቢያዎችና በሌሎች አስከፊ ሁኔታ ውስጥ የሚገኙ ህፃናትን ለመታደግ በመስራት ሊሆን እንደሚገባ ተጠቆመ። በሙሉ ኃይለ ሥላሴ ህፃናት ማሳደጊያ የሚገኙ ህፃናት 32ኛውን የህፃናት ቀንን አክብረዋል። ስለሺ ሐጎስ ተከታትሎታል። ዓለም አቀፍ የህፃናት ቀን በሀገር ደረጃ ለ34ኛ ጊዜ በክልል ደረጃ ደግሞ ለ32ኛ ጊዜ እየተከበረ ይገኛል። በመቀለ ከተማ በመምህር ሙሉ ኃይለ ሥላሴ ህፃናት ማሳደጊያና የበጎ አድራጎት ድርጅት የሚገኙ 70 ህፃናትም ቀኑን በድምቀት አክብረውታል። የነገ ሀገር ተረካቢ ትውልድን ለመገንባት ትኩረት ሰጥተን እንስራ በሚል መሪ ቃል በተከበረው ስነ ስርዓት የተሳተፉት ህፃናትም ቀኑን በደስታ ማክበራቸውን ገልጸዋል። ብዛዓ ናይዚ መዓልቲ ህፃናት በጣም ደስ ያለኝ ውዒሉ የህፃናት ቀንን አስመልክቶ ያከበርነው በዓል በጣም ደስ የሚል ነው። እኛ ነገ የሀገር ተረካቢዎች ነን። በመምህር ሙሉ የህፃናት ማሳደጊያ ያለነው ልጆች በጣም ደስተኞች ነን። ኳስ የምንጫወትበት ሜዳ ከማጣት በስተቀር ሁሉንም ጥሩ ነው። ለማንቲ በጣም ደስ ይልኝ ተሐበረ ዝግጅት ዛሬ በተከበረው የህፃናት ቀን ዝግጅት በጣም ደስ ብሎኛል። በማሳደጊያ ያለው ሁኔታም ጥሩ ነው። የሚንከባከበን መምህር ሙሉ ኃይለ ሥላሴ ነው።
በስደት በተፈናቃዮች መጠለያ ሆነው በአስከፊ ሁኔታ የህፃናት ቀን ማክበር ላልቻሉ ወንድሞቻችንና እህቶቻችን እንኳን ለህፃናት ቀን አደረሳችሁ ማለት ፈልጋለሁ። ችግራችን አይታችሁ ተለውጠን ሌሎችን እንድንለውጥ በማሰብ ያደረጋችሁልን ድጋፍ በመሆኑ ከልብ እናመሰግናለን። ከበጎ ፍቃደኞች ልገሳ በሚገኝ ድጋፍ ለአንድ ህፃን በወር 7,000 ብር በመመደብ ህፃናቱን በማሳደግ ላይ የሚገኘው ድርጅት መስራችና ስራ አስኪያጅ መምህር ሙሉ ኃይለ ስላሴም በመስሪያ ቦታ ጦስ ምክንያት በሚፈለገው ልክ መንቀሳቀስ አለመቻላቸውን ገልጸው ህፃናቱን እያሳደጉ መሆኑን ይገልጻሉ። ከሽራ ያገኘናቸው አባት እናታቸውን ያጡ ህፃናት ነበሩ። በእነሱ በሶስት ህፃናቶችን መንከባከብ ጀመርን። ከዛው ጦርነቱ መጣ። ብዙ ልጆች ከወላጆቻቸው ተለያዩ፣ ወላጆቻቸውንም አጡ። በጦርነቱ ምክንያት ብዙ ችግር አጋጠመ። እኛ የበኩላችንን መስራት አለብን ብለን ባመንበት ጊዜ በሶስት ልጆች የጀመርነው ስራ አሁን 70 ልጆች ይዘን እንገኛለን ማለት ነው። በአንድ ቦታ ክራይ ቤቱ ጨምር ትባላለ፣ በአንድ ቦታ ደግሞ ልጆቹ ረብሸውናል አልተመቸንም ብሎ እዛ አካባቢ ያለው ህዝብ ይረብሻል። በተለያየ ምክንያት ከቦታ ቦታ እየዞርን አሁን እዚህ ደርሰናል ማለት ነው። እስካሁን 70 ህፃናት በእኛ ድርጅት ስር ይገኛሉ። እነዚህን ልጆች ይዘን ነው በዓሉ ያከበርን ያለ ነው ማለት ነው። በህፃናት ማሳደጊያ ውስጥ የሚገኙ 70 ህፃናት በሚደረግላቸው ድጋፍ በዓሉን በድምቀት ቢያከብሩትም ሁሉም የትግራይ ህፃናት በተመቻቸው ሁኔታ ቀኑን ያከብሩታል የሚል እምነት እንደሌላቸው መምህር ሙሉ ያብራራሉ። የትምህርት አክሰስ እንዲያገኙ የወላጆች ፍቅር እንዲያገኙ የምትልበት ደረጃ ላይ አይደለም ያለው የትግራይ ህፃናት። ምግብ ማግኘት አልቻሉም። ወላጆቻቸውንም በአይን ማየት አልቻሉም። አንዱ ህፃን እዚህ መቀሌ 70 ካሬ ኬንዳ ውስጥ ነው ያለው፣ ወላጁ ሱዳን ነው ያለው። በጣም ምስቅልቅል ባለ ሁኔታ ሆነን ዓለም በተንደላቀቀ ሁኔታ ሆና የምታከብረውን የህፃናት ቀን እያከበር እንገኛለን። ህፃናት የትግራይ ህፃናት ግን ምግብ ማግኘት አልቻሉም፣ ልብስም ማግኘት አልቻሉም፣ መጠለያም ማግኘት አልቻሉም፣ መሬታቸውን ማግኘት አልቻሉም። ይህንን ሁሉ መብታቸውን ተጥሶ በየበረሃው ተበትኖ እየኖሩ ነው ያሉ። በዚህ አስከፊ ሁኔታ ሆነን የህፃናት ቀን ያልን ያው መፈክሮችን ይዘን አዳይ ወጥተንም እያከበርን እንገኛለን። በመሆኑም ይላሉ መምህር ሙሉ በህፃናት ማሳደጊያ ድርጅታቸው ላይ ያለውንና እንደ አጠቃላይ በትግራይ ህፃናት ላይ ያለውን መሰረታዊ ችግርና እጦት ለመፍታት መንግስትና ሌሎች ባለድርሻ አካላት ተቀናጅተው እንዲሰሩ ጠይቀዋል። ለህፃናት የሚመች ሁኔታ ነው ከማመቻቸት ጊዜ ጀምሮ በትግራይ መንግስት መሰራት ያለባቸውን ነገሮችን ተጠናክረው እንዲሰሩ፣ በፌደራል ደረጃ መሰራት ያለባቸውንም እንዲሰሩ የተጠናከረ ስራ መሰራት እንዳለበት መግለጽ ፈልጋለሁ። ምክንያቱ በጦርነቱ ምክንያት ብዙ ነገሮችን ተለያይተናል። ብዙ ነገር ከፌደራል መንግስት በተለያየንበት ምክንያት የህፃናት ድርጅቶችንም እንደዚሁ አፌክትድ ሆነዋል። ስለዚህ ይህን ነገር ታስቦበት ነገ አገር ተረካቢ የሆኑ ህፃናትን ያለባቸውን ችግር እንዲፈታ የፌደራል መንግስቱና የክልል መንግስቱን ተቀናጅተው ችግሮቻቸውን አሰስ አድርገው አይተው ተመልክተው መሬት ላይ መጥተው አይተው ያለው ችግር በመፍታት የበኩላቸው ስራ እንዲሰሩ ማሳሰብ ፈልጋለሁ። በትግራይ 50 በመቶ ህፃናት መፈናቀላቸውና 49 በመቶ ህፃናትም ከትምህርት ማዕድ ውጭ እንደሆኑ የትግራይ ማህበራዊ ጉዳይ ቢሮ አስታወቀም። ይህ የገለጸው 35ኛው የአፍሪካ ህፃናት ቀንን አስመልክቶ ቢሮ በሰጠው ጋዜጣዊ መግለጫ ነው። ተጨማሪ ያለን በትግራይ ጦርነት ሳቢያ የትግራይ ህጻናት ከፍተኛ ስነ ልቦናዊና አካላዊ ጉዳት ደርሶባቸዋል። ይህን ጉዳት እያስተናገዱ ያሉ እነኚህ ህጻናት በአሁኑ ሰዓት 49 በመቶዎቹ ከትምህርት ማዕድ ውጭ ሆነው የነገ ዕጣ ፈንታቸው በመጠባበቅ ላይ መሆናቸው የገለጹት የትግራይ ማህበራዊ ጉዳዮች ቢሮ ምክትል ኃላፊ አቶ ገብረስላሴ ታረቀም ይህን በዓል ስናከብር በየመጠለያ ያሉ ህጻናትን በማስታወስ በህጻናት ላይ የሚደርሱ ማንኛውም ጥቃቶች በመከላከል የተለያዩ ስራዎች ስንሰራ ነው ብለዋል። የተለያዩ ጥቃቶች አሉ። እነሱም በህግ መሰረት አውቀን እንዲቆሙ የሚቻልበት ሁኔታ ከዛ ከመከላከል ያለፈ ጥቃት የሚፈጽም አካል ካለም ህጋዊ ሱጉንቲ የሚወሰድበት ህጋዊ እርምጃ የሚወሰድበት ሁኔታ በመፍጠር በጋራ ተቀናጅተን በህፃናት ላይ ያለ ችግር የምንፈታበትና ቀጣይም የትምህርት እድላቸው የምንወስንበት ሁኔታ ስለሆነ በጋራ መስራት አለብን የሚል እቅድ ይዘን እየሰራ ነው ያለነው።
ዋናው በትግራይ ጦርነቱ የፈጠረው ችግር ብዙ ተፈናቃዮች አሉን። ከተፈናቃዮቹ ደግሞ 50% ህፃናት ናቸው። እነዚህ ህፃናት ወደ ትምህርት ቤት አልገቡም። በጦርነቱ ምክንያት በሌሎችም አሁን ተነጻጻሪ ሰላም አላቸው የሚባሉ በጊዜያዊ መስተዳደራችን ስር ያሉ ቦታዎችም ኢኮኖሚካሊ ፖለቲካሊ ማህበራዊ ችግሮች ስለደረሰበት ወደ ትምህርት የመጣበት ሁኔታ የለም። 49% ከትምህርት ውጭ ነው ያለው። እነዚህ የተለያዩ ስራዎች ሰርተን ወደ ትምህርት እንዲመለሱ እንዲገቡ የማድረግ ስራ እየሰራን ነው። ባክ ቱ ስኩል የሚለው ስራዎች እየሰራን ነው ያለው። ተለያዩ እንቅስቃሴዎች እየሰራን ነው ያለን። በአሁን ሰዓት 50% ተፈናቃይ ህጻናት ናቸው ያሉት አቶ ገብረስላሴ አሁን በህጻናት እጣ ፈንታ ላይ የምንሰራው ስራ ለነገ የተመቻቸ ህይወትና ለሀገሪቷ ንቁ ትውልድ መፍጠር መሆኑን ተገንዝበን ህገ መንግስት ባስቀመጠው የህጻናት መብት መርህ መሰረት ለመስራት ከመንግስትና ከባለድርሻ አካላት ጋር ተቀናጅተን እንሰራለን ብለዋል። በተለያዩ ኮንቬንሽኖች ለህፃናት የተቀመጡ የመብት ጥበቃ ስራዎች አሉ። የተሳትፎና የተጠቃሚነት አሉ። እነዚህ በጦርነቱ ምክንያት የተጎዱበት ሁኔታ አለ። ሀርሽ የተደረጉበት አቢዝ የተደረጉበት ሁኔታዎች አሉ። እነዚህ ወደ የነበረበት የመመለስ ስራ መስራት አለብን ብለን ከእቅዱ አንዱ ነው። አንድ ተግባር አለ ከእቅዱ ውስጥ ማለት ነው። ዛስ ዋይ ችግራቸው አሁን በጎዳና ተዳዳሪ ስራሉ። የጉልበት ብዝበዛ በብዛት የሚታይበት አለ። ከትምህርት ውጭ ሆኖ ወደ ልመና የተሰማረበት ሁኔታ አለ። ይሄ ችግሩ በዘላቅነት የሚፈታ ተፈናቃዮች ወደ ቦታቸው ወደ ቀያቸው የመመለስ ጉዳይ እንኳን ቢሆን እስከዛም የነሱ ደህንነት የነሱ የመብት ጥሰት ችግሮችም የመከላከል ደህንነታቸው የመጠበቅ ወደ ትምህርት እንዲገቡ እንዲያድጉ የማድረግ ስራ የመንግስትና የሁሉም ክፍል ህብረተሰቦች ስለሆነ እንደዚህ አቀናጅተን ቀጣይ ውጤት የምናገኝበት እድል የመፍጠር ስራ እንሰራለን የሚል ጦርነቱን ተከትሎ በህፃናት በደረሰው መጠነ ሰፊ ጉዳት በትግራይ ህፃናት ላይ ሰፊ ስራ ይጠብቀናል ያሉት አቶ ገብረስላሴ የነገን አገር ተረካቢ ትውልድ የሆኑ ህፃናት ለመታደግ ልንረባረብ ይገባል ብለዋል። የአፍሪካ የህፃናት ቀን በአፍሪካ ለ35ኛ ጊዜ በአገር ለ34ኛ ጊዜ በክልላችን ደግሞ ለ32ኛ ጊዜ እየተከበረ ነው። ከትግራይ ቴሌቪዥን በቀጥታ የአማርኛ ዜናዎቻችን እየቀጠሉ ይገኛሉ። ውድ ተመልካቾቻችን ወደ ቀሪው ዜና አልፋለሁ። የስሑል ሽረ እንዳስላሴ የበጎ አድራጎት የስሑል አጠቃላይ ሆስፒታል ችግሮችን ለመፍታት በማለም ከ2.1 ሚሊዮን ብር በላይ ወጪ የተደረገላቸው ቁሳቁሶችን አበረከተም። የስሑል ሽረ እንዳስላሴ የበጎ አድራጎት ማህበር ሆስፒታሉ ለማህበረሰቡ የተሻለ አገልግሎት እንዲሰጥ ድጋፉን አጠናክሮ እንደሚቀጥልም ገልጿል። ፍሬኒ ተወልደመድን በትግራይ ሰሜን ምዕራብ በሽረ እንዳስላሴ ከተማ የሚገኘው የስሑል ሽረ እንዳስላሴ አጠቃላይ ሆስፒታል ያሉትን የሕክምና ቁሳቁስ የሰው ኃይል እንዲሁም የመድኃኒት ችግርን ለመፍታት በማለም ኑሯቸውን በአሜሪካ ያደረጉ የስሑል ሽረ እንዳስላሴ በጎ አድራጎት ማህበር ከ2.1 ሚሊዮን ብር በላይ ወጪ በማድረግ የኮምፒውተሮችና ሌሎች ቁሳቁሶች ድጋፍ አድርጓል። በርክክብ ስነ ስርዓቱ ላይ የሽረ እንዳስላሴ ከተማ ማህበረሰብን በመወከል የተገኙት አቶ በሪሁ ተክላይ ማህበሩ ያደረገውን ድጋፍ የሆስፒታሉን ችግር የሚያቃልል ነው በማለት ስለተደረገው ድጋፍም አመስግነዋል። በዛ አስከፊ ወቅት ጀምሮ እስካሁን ሰዓት እያደረጋችሁት ያላችሁት በጎ ተግባር ከልብ ማመስገን እንወዳለን። የምታደርጉት ድጋፍ የማህበረሰባችን ችግር የሚያቃልሉ በመሆናቸው እናመሰግናለን። የስሑል ሽረ እንዳስላሴ በጎ አድራጎት ማህበር አባል የሆኑት ወይዘሮ ምልእተ በየነ በበኩላቸው ማህበራቸው በሆስፒታሉ ያሉ ችግሮችን በመመልከት ድጋፍ እያደረገ መምጣቱን በመግለጽ በቀጣይም ድጋፋቸውን አጠናክረው እንደሚቀጥሉም ተናግረዋል።
በቀጣይ ልንሰራቸው ያሰብናቸው ስራዎች አሉን። ጊዜው ሲደርስ ለእናንተ ይፋ የምናደርገው ይሆናል። ያሉትን ችግሮች ሙሉ ለሙሉ እስኪቀረፉ ድረስ በተባበረ ክንድ መስራት ይገባል። የሆስፒታሉ ስራ አስኪያጅ አቶ ኤርሚያስ ኩዕሽ በበኩላቸው የስሑል ሽረ እንዳስላሴ የበጎ አድራጎት ማህበር ሆስፒታሉ ለማህበረሰቡ የተሻለ አገልግሎት እንዲሰጥ የተለያዩ ድጋፎችን እያበረከተ መጥቷል ያሉ ሲሆን አሁንም ድጋፉን አጠናክሮ ቀጥሎበታል ሲሉም ተናግረዋል። ለ2 ሚሊዮን ዝኸውን ተገልገላይ ዘሎ ናይ ክልተ ዘዋታትን ከሙን ዳርጋ 40% ዝኸውን ተፈናቃላይ ዘሎ ዘዋይ ከሁለት ዞኖች ከ2 ሚሊዮን ህዝብ በላይ የሚገለገልበት እንዲሁም ወደ 40% የሚሆነው ተፈናቃይ ያለበት ዞን ነው። ስለሆነም ከፍተኛ የሕክምና ቁሳቁስ ያስፈልጋል። ይህን በመገንዘብ በአሜሪካ የሚኖሩ የስሑል ቻሪቲ ቡድኖች ድጋፍ አድርገውልናል። ከልብ እናመሰግናለን። ሌሎች ይህን በጎ ተግባር በመመልከት ድጋፍ እንድታደርጉ ጥሪያችንን ማቅረብ እንፈልጋለን። የሽረ እንዳስላሴ ከተማ ከንቲባ አቶ ገብረመድህን ዮሐንስ ማህበሩ ከጦርነት ወቅት ጀምሮ የተለያዩ ድጋፎችን እያበረከተ መምጣቱን በማስታወስ ሆስፒታሉ ዘመናዊ የሕክምና አገልግሎት እንዲሰጥ ትልቅ ድርሻ ያላቸው ቁሳቁሶችን ማበርከታቸውን አስረድተዋል። ሆስፒታሉ ሁሉ መዳይ ተጠናከር ዝራዓለ ድጋፍ እናገሩ መሰሚያም ይህ ሆስፒታል በሁሉም መስክ እንዲጠናከር የተለያዩ ድጋፎችን እያደረጉ መጥተዋል። በሆስፒታሉ በቴክኖሎጂ የታገዘ የመረጃ ልውውጥ እንዲኖር ኮምፒውተሮችና ሌሎች ዲጂታል ስራዎች ለማከናወን የሚያስችሉ ድጋፎችን አበርክተዋል። በዚህም ከልብ ማመስገን እንፈልጋለን። የፍሬህይወት ወልደመድህን ዘገባ ነበር። በመጨረሻም የእስራኤልና ኢራን ግጭት ተባብሶ መቀጠሉ ዓለም አቀፍ መገናኛ ብዙሃን እያራገቡት ይገኛሉ። እስራኤል አርብ ምሽት በፈጸመችው ጥቃት በርካታ ኢላማዎችን መምታቷን ስታስታውቅ በቴህራን በመኖሪያ ህንፃ ላይ በተፈጸመ ጥቃት 20 ህጻናትን ጨምሮ 60 ሰዎች መሞታቸውን የኢራን መንግስት ሚዲያ ዘግቧል። ኢራን በፈጸመችው አጸፋዊ የሚሳኤል ጥቃትም 3 ሰዎች ሲገደሉ በርካቶች መቁሰላቸው የእስራኤል ባለስልጣናት ተናግረዋል። ኢራን በእስራኤል ላይ እየወሰደች ያለውን አጸፋዊ እርምጃ ለማስቆም አሜሪካ፣ ፈረንሳይና ዩናይትድ ኪንግደም እስራኤልን የሚደግፉ ከሆነም በቀጠናዋ የሚገኙ የጦር ሰፈሮቻቸውን ኢላማ እንደምታደርግ ማስጠንቀቋም ተገልጿል። የእስራኤል መከላከያ ኃይል በበኩሉ 9 የኢራን የኒውክሌር ሳይንቲስቶችና ባለሙያዎችን ገድያለው ብሏል። የእስራኤል አንድ ወታደራዊ ባለስልጣን እንደገለጹት በጥቃቶቹ የኢስፋንና ናታንዝ የኒውክሌር ጣቢያዎች ከፍተኛ ጉዳት እንደደረሰባቸው ሮይተርስ ዘግቧል። ባለስልጣኑ በኢራን ከ150 በላይ ኢላማዎችን ጥቃት እንደተፈጸመባቸውና ኢራን ወደ እስራኤል ያስወነጨፈቻቸው ሰው አልባ አውሮፕላኖችና ሚሳኤሎች ከሽፈዋል ማለታቸው በዘገባው ሰፍሯል። መረጃው ያገኘነው ከቢቢሲ ነው። ውድ ተመልካቾቻችን የዕለቱን የአማርኛ ዜናዎቻችን እነኚህ ነበሩ። ፍርቱና ገብሩ ከመላው ባልደረቦቼ ጋር በጋራ በመሆን አቀረብኩላችሁ። ከቀሪ የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ነው።